በኢትዮጵያ እያደገ ያለውን የህዝብ ቁጥር ተከትሎ የስራ አጥነት ችግር መፈጠሩ በአንጻሩም ለድህነት የራሱን አሉታዊ አስተዋጽኦ ማበርከቱ የማይቀር ጉዳይ ነው። ይህንን ችግር ለመቅረፍ ምርታማነትንና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ዘርፈ ብዙ ተግባራት ተከናውነዋል፣ እየተከናወኑም ይገኛል። አምራች ኢንዱስትሪዎችን በማስተዋወቅና በማስፋፋት ለአነስተኛ አምራቾች ምቹና ተመራጭ የሆኑ የሙያ ክህሎቶችን በማስጨበጥ ዜጎች ቴክኖሎጂን ተጠቅመው የማምረት አቅማቸውን በማሳደግ አስተማማኝ ገቢ እንዲኖራቸው እየተሰራ ነው። በዛሬው ዝግጅታችን ወደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት የፖለቲካና አስተዳደር መቀመጫ ወደ ሆነችው ከፋ ዞን ቦንጋ ከተማ እናመራለን። በከተማው ከተደራጁ ኢንተርፕራይዞች መካከል በእልህ አስጨራሽ ፈተናዎች ውስጥ አልፎ ስኬታማ በመሆን ላይ ከሚገኙ ኢንተርፕራይዞች የአንዱን ማህበር እንቅስቃሴና የህይወት ተሞክሮ የዝግጅታችን አካል አድርገነዋል። አብራችሁ እንድትቆዩ ግብዣችን ነው። የአምራች ኢንዱስትሪው ዘርፍ በተለያዩ ሴክተሮች ውስጥ ከነበረው አደረጃጀት ተለይቶ ካለው የስራ ስፋትና ከመንግስት የትኩረት አቅጣጫ አንጻር ከየካቲት 2017 ዓመተ ምህረት ጀምሮ በዞኑ የኢንዱስትሪና ኢኖቬሽን መምሪያ መደራጀቱን መረጃዎች ያመለክታሉ። የዚህ የአምራች ዘርፍ ወይም የማኒፋክቸሪንግ ኢንዱስትሪ ዘርፍ በስራ ክህሎት ውስጥ እንደ አንድ ንዑስ ዘርፍ ሆኖ ነበረ ላለፉት 4 ዓመታት አገልግሎት ለተጠቃሚዎች ሲሰጥ የነበረው። ከ2017 የካቲት ጀምሮ ግን ካለው ስራ አስፈላጊነትና ከመንግስት የስራ ትኩረት አቅጣጫ ተነስቶ ኢንዱስትሪና ኢኖቬሽን ተብሎ 2017 የካቲት 16 ላይ በዞናችን ይሄ ቢሮ ተቋቁሟል። የኛ አካባቢም በኢትዮጵያ ደረጃም የነበረው ለኢንዱስትሪ የነበረን እይታ በአስተሳሰብ ደረጃ በባህል ደረጃ ኋላ እንደቀሩ ተደርጎ መወሰዱ በራሱ ኢንዱስትሪ ከኢንዱስትሪ አካባቢያችን ሀገራችን የምታገኘውን ምርት እና ጥቅም እንድታጣ አድርጓል። ስለዚህ ይህን መንገድ በሌላ እይታ እንድናይ ያደረገ እድል ነው አምና የካቲት ላይ የተፈጠረው። ከ200 በላይ አነስተኛ መካከለኛና ከፍተኛ አምራች ኢንዱስትሪዎች በተለያዩ ዘርፎች ተሰማርተው ተኪ ምርት በማምረት በሀገር ኢኮኖሚ ላይ የድርሻቸውን እየተወጡ ናቸው። በዚህም ወደ ከፍተኛ ደረጃ ከተሸጋገሩት አምራች ኢንዱስትሪዎች አንዱ የሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር ነው። ማኒፋክቸሪንግ ራሱን ችሎ ግን ወደኛ ከመጣ በኋላ 202 አነስተኛ ማኒፋክቸሪንግ አምራች ኃይሎች አሉ። 16 በመካከለኛ ደረጃ አሉ። 7 ደግሞ በከፍተኛ ኢንዱስትሪ ደረጃ አሉ። በጥቅሉ ከፋ ዞን 225 ኢንዱስትሪዎች አሉ ማለት ነው። ወደ ሀገር ውስጥ የሚገባውን ምርት በመተካት ለገበያ በማቅረብ ተኪ ምርት በማምረት ኢኮኖሚውን እየደገፉ ነው ያሉት። በእንጨትና ብረታ ብረት፣ በጨርቃ ጨርቅ፣ በአግሮ ፕሮሰሲንግ አገልግሎት እየሰጡ ነው። በአግሮ ፕሮሰሲንግ ነው። በእንጀራ ዳቦ ምርት በማቀነባበር የሚታወቀው ሀኢቲ ነው። ማህበሩ በአነስተኛ ካፒታል በ2018 ዓ.ም የተመሰረተ ሲሆን ነጋዴ የመሆን ህልም እንዳልነበራቸውና የጀመሩትን አነስተኛ እንቅስቃሴ በጽናትና በትጋት በመከወን ወደ ተሻለ ምዕራፍ ማሸጋገር መቻላቸውን ያስታውሳሉ። በ2008 ዓ.ም በብድር ነው የተነሳው። በ200 ሺህ ብር ኦሞ ማይክሮ ፋይናንስ ብድር ነው። ያንም የመበደር አቅም ስላልነበረው ወይም ዋስትና ስላልነበረው በመንግስት ዋስትና በቦንጋ ከተማ አስተዳደር ዋስትና ነው የተነሳው። ነጋዴ መሆን ህልም አልነበረው። በሆነ አጋጣሚ ነው ነጋዴ ወደ መሆን የመጣው። ያ ምንድነው ያው የመንግስት ሰራተኛ ቤተሰብ ስለነበር ንግድ አዋጭ ይሆናል ብሎ አልገመተም። ከባቢያዊና ተፈጥሯዊ እድሎች ከሚጠበቀው በላይ ቢኖሩንም አልተጠቀምንባቸውም። በልጅነቱ አብዛኛውን ጊዜ ከጨዋታ ይልቅ በጨዋነት ለቤተሰቦቹ በማገልገል ከስራ ጋር የጠበቀ ትስስር እንደነበረው የማህበሩ መስራች ይናገራል። በጣም ታዛዥ ነኝ። እጅግ በጣም ፍጹም ታዛዥ ልጅ ነኝ። በባዶ እግሬ ውሃ እሸከም ነበር። እናቴ የጋገረችውን እንጀራ በባዶ እግሬ አዙሬ እሸጥ ነበር፣ 35 ሳንቲም በ40 ሳንቲም። ሌላው በቀር ጫማ ማድረግ የጀመርኩት ሃይስኩል ገብቼ ነው። ጫማውንም አስታውሳታለሁ። ከፋይ ጫማ ናት፣ በ70 ብር የተገዛች። በጣም ለመጀመሪያ ጊዜ የተገዛች በጣም አስታውሳለሁና በእምነት ነው ያደግኩት። እምነት ላይ ያው የእስልምና እምነት ተከታይ ነኝ እና በመስጂድ ላይ በኡስታዞች በጣም ተገርቼ በቤተሰብ ከፍተኛ ስርዓት አባቴም ወታደር ስለሆነ
በጣም በዲሲፕሊን ነው ያደግኩትና ያም ነገር ለዚህ ስኬት አብቅቶኛል ብዬ አስባለሁ። ከቤተሰቡ የወረሰውን ስራን ማክበርና ለውጤት የመትጋት ጥንካሬን በተግባር አሳይቷል። ከዱር ወርዶ ማገዶ እንጨት ሰብስቦ ከወንዝ ዘልቆ ውሃ ቀርቶ ዝቅ ብሎ አገልግሎ ተመርቆ ማደጉ በስራ የመበልጸግ ጸጋን አጎናጽፎታል። ለቤተሰብ ከመታዘዝ ባሻገር ያው ከትምህርት ቤት ወደ ቤት፣ ከቤት ወደ ቁርአን ቤት፣ ከቁርአን ቤት ስንመጣ ራሱ ምናልባት እግር ኳስ መጫወት ካለ እዛው ቤት ውስጥ ነው መጫወት ካለብን እዛው ከወንድሞቼ ጋር ከእህቶቼ ጋር እንጂ ሌላ የተለየ ጨዋታ የምጫወትበትም ጊዜ አልነበረም። በተለያዩ ዘርፎች የተሰማሩ በርካታ ማህበራት በሀገሪቱ ይገኛሉ። የብድር ስርዓትና ዕዳ አመላለስ ጉድለቶች አባላትን ከመግባባት ይልቅ ለጸብና ለመለያየት እንዲሁም ለመካሰስ ሲዳርግ ይስተዋላል። ሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር ወደ ስራ ሲገባ ከ1.6 ሚሊዮን ብር በላይ ኪሳራ ገጥሞት እንደነበር የቅርብ ጊዜ ትዝታቸው ነበር። ወደ ስራ ሲገባ እንግዲህ አልጋ ባልጋ አልሆነ። አንደኛ ፋይናንስ ችግር ነበረ። ያው የፋይናንስ ችግር ደግሞ በማይክሮ ፋይናንስ ስቃለል፣ የዋስትናውን በከተማ አስተዳደር ውስጥ ስቃለል፣ ወደ ስራ ከገባን በኋላ ደግሞ ከባድ ችግር ነበር። ሰራተኛ ደሞዝ መክፈል አለ። ሰራተኛን ደግሞ ጋይድ የማድረግ ችግር በአግባቡ ንብረትን በአግባቡ ጋይድ የማድረግ ችግር ነበረ። በዛ ምክንያት ጉድለቶች ነበሩ። ብዙ ኪሳራ በሚሊዮን የሚቆጠር ኪሳራ ውስጥ ገብተን ነበር። ተራራን ከስር ተቀምጠው ካዩት መቼም ተራራነቱን አይቀይረውም። ወደ ተራራው ከተጓዙ ግን እየቀለለ ሜዳም እየሆነ ከላዩ ለመቆም ያስችሎታል። እንደ ተራራው ለሚከብዱ ችግሮች እጅ ሳይሰጡ አማራጭ መፍትሄ ማበጀት ግን ብልህነት ነው። ባለ ታሪኩና የትዳር አጋሩ የስንፍናን ድምጾች ሰምተው እንዳልሰሙ በመሆን ደክመው ውለው ማታ ማረፊያቸው የነበረውን አልጋ እንኳ ሳይቀር እስከ መሸጥ መድረሳቸውን ያጋራሉ። አንድ አልጋ ነበረች ሜትር ከ20 አልጋ፣ እሷን ሁሉ የሸጥንበት ሁኔታ አለ። ቻሌንጁ ለመቋቋም እዳ ለመክፈል አልጋ ምንተኛበትን አልጋ ሳይቀር እንግዲህ የሚያቅሰው ያውቃል። ሽጠን መሬት ላይ መተኛት ሁሉ ጀመረን ነበርና ያን ኪሳራ ለመሸፈን በጣም ብዙ ቻሌንጅ ነው የተወጣ ነው። ቅርንጫፍ ማብዛት፣ ያ ቅርንጫፍ ደግሞ እዳዎችን እንዲከፍል ነው ያደረገውና ያም ማድረጋችን የተሻለ ለውጥ እንድናመጣ ነው ያደረገው። ከዛም በተጨማሪ ሙሉ በሙሉ እኔም ሆነ ባለቤቴ እሷም እንጀራ ሕፃን ተሸክማ እንጀራ ትጋገራለች፣ የሚሸጥ እንጀራ። እኔም ልክ እንደ ሰራተኛ ቆሜ ቀን ሙሉ ዳቦ ጋገራለሁ። የተጋገረውን ዳቦ ራሱ እንጀራ እስከ ሱቅ በጋሪ የመውሰድ ሁኔታዎች ሁሉ ነበሩ። ባለቤቴ ውጭ ሀገር የተወሰነ ሄዳ መጣለች፣ አረብ ሀገር 6 ዓመት። ጓደኞቿ እንደው መጥቶ እንደ ባሰሪ ይሄን ስራ ብትተውይስ እንደው ትዳሩ ብቀርብሽስ ራሱ ያሉትም ነበሩና ተሸክሜ ዳቦ ሲሄድ በጋሪ የልጅ እንደው አበደ ምናምን ሁሉ ያሉ ነበሩ። እንዴት በቃ እንደዚህ ወርዶ ምናምን እንደዚህ ከስሮ ያሉትም ነበሩና ይሄን ቻሌንጅ መቋቋም መስማት ራሱ ይሄን የሆነ ምከብድ ቃላት መስማት ራሱ ከባድ ቻሌንጅ ነበር። መንግስት ፖሊሲ ከማስፈጸም አንጻር መንግስት ውጤታማ ነኝ ብሎ የሚያስበው በዚህ በተለይ ከኛ አካባቢ አንጻር በሀኢቲ ዳቦ እና እንጀራ አምራች ኢንተርፕራይዝ ላይ መንግስት እጅግ በጣም ውጤታማ ነው ብዬ አስባለሁ። ምክንያቱም ይሄ ኢንተርፕራይዝ እንግዲህ ከመጀመሪያ ጀምሮ ሲነሳ በቦንጋ ከተማ አስተዳደር ነው የተደራጀው። ከዛ በኋላ ጽናትና ቁርጠኝነት አባላት ውስጥ ስለነበረ ጊዜ በጊዜ የሚያመርቱትን ምርት በፍጥነት እና በጥራት ከማምረታቸው ጋር ተያይዞ የኢኮኖሚ ካፒታላቸውም በፍጥነት እያደገ ነው የመጣው። የመንደር አሉባልታን አሸንፎም ከኢትዮጵያም አልፎ በተለያዩ የውጭ ሀገራት ምርቱን የማስተዋወቅና ልምድ የማጋራት ሰፊ እድሎችን ማግኘት የቻለው ሀኢቲ ዳቦና እንጀራ አምራችና አከፋፋይ ማህበር ለወጣቶች ተምሳሌት መሆኑን ቀጥሏል። ለዞንም ኩራት፣ ለክልሉም ኩራት፣ ለሀገራችን ለኢትዮጵያም ሀገራችን ወክሎ እስከ ተለያዩ ውጭ ሀገር ወጥቶ ምርት የማስተዋወቅ ሀገርን ወክሎ ኢትዮጵያን ወክሎ አዳዲስ ምርቶችን ሳይቀር የማስተዋወቅ እንትን ውስጥ ገብቷል። አሁን በአሁኑ ሰዓት ኢንተርናሽናል ውድድሮችን እየተወዳደረ ይገኛል። ለዞናችንም ለከተማችንም ለክልላችንም የተሻለ ነገር አለ። እንዲሁም በሀገር ደረጃ የተሻለ ለውጥ እያመጣ አልፎም ከራሱ አልፎ ሌሎችም ወጣቶች እያሰለጠነ ስራ እያስያዘ የስልጠና ማዕከል ከፍቶ የተሻለ ስራ ወጣቶች እንዲፈጥሩ
ማድረግ ደረጃ ላይ ደርሷል። እስከ ህንድ ሀገር ሄዶ የሌሎች ሀገራት ተሞክሮ የአፍሪካ ሀገራት ተሞክሮ የአፍሪካ ሀገራት ተሞክሮን ከወሰደ በኋላ አዲስ አበባ ላይ ነበር የነበረው። ከዛ ውስጥ ደግሞ ተመርጠው የዓለም ሀገራት የአምራች ኢንዱስትሪው ውስጥ ያለውን ተሞክሮ እንዲሳተፍ ህንድ ሀገር ኒው ዴሊ ተሳትፎ በጎ ተግባራትን ይዞ መጥቶ ለሌሎች በዚህ በአግሮ ፕሮሰሲንግ ዘርፍ ላይ ለተሰማሩ ያመጣውን መልካም ተሞክሮ ያቀረበበትና ተሞክሮን ያሰፋበት ነው ያለው። ማህበሩ ከዳቦና እንጀራ ባሻገር የተለያዩ ኬኮችን በማዘጋጀትም ይታወቃል። ከቅርብ ጊዜ ወዲህ የጀመሩት የቆጮ እንጀራና ኬክ ስራዎች የማህበሩን ጥልቅ የስራ ፍቅርና ብቃት የሚያሳዩ ተጨማሪ አገልግሎቶች ናቸው። በውስጡ ብዙ ነገሮች አሉት። ዳቦም በስፋት ያመርታል፣ እንጀራም በስፋት ያመርታል፣ ኬክ በስፋት ያመርታል፣ ኩኪስ ያመርታል። ከዛም ባሻገር በሀገራችን ያልተለመደ ነገር ግን ሀገራችን ላይ በስፋት ያለ ተክልን ተጠቅሞ እንሰት ወይም ቆጮን ተጠቅሞ የዛን ምርት በእንጀራ መልክ፣ በዳቦ መልክ፣ በኩኪስ መልክ፣ በኬክ መልክ እየሰራ የተለያዩ ኤግዚቢሽኖች ላይ እያቀረበ ነው። በባለፉ አመታትም እስከ ውጭ ሀገር ወስዶ ሁሉም ዜጋ እንዲጠቀም ብጠቀም ደግሞ የተሻለ ነገር እንዳለው ያስተዋወቀበትና የውጭም ዓለም የተቀበለበት ሂደት ነው ያለው። የአካባቢ ምርቶችንና የማህበረሰቡን ባህላዊ እውቀት ከዘመናዊ አሰራር ጋር በማቀናጀት ለገበያ ተፈላጊ ምግቦችን ለማዘጋጀት በማቀድ ስራውን ጀምረው አሁን ያለበት ደረጃ አድርሰውታል። ያው በአካባቢያችን ላይ እንደምታውቀው ቆጮ በጣም በስፋት በክልላችን ላይ በጣም በስፋት የሚገኝ ተክል ነው። ያው እናቶችም ሲሰሩ ይታወቃል። በባህላዊ ቀድሞም ይሰሩታል። በዳቦ መልክ ይሰሩታል፣ በእንጀራ መልክ ይሰሩታል። ግን ለምን እኛ በዘመናዊ መልክ አንሰራውም በሚል አርቲአይ ኢንተርናሽናል የሚባል ተቋም ጋር በቀድሞ ስሙ ዩኤስኤይዲ ወይም የአሜሪካ ተራድኦ ድርጅት ጋር በመሆን ነው ይህን ነገር ለምን በዘመናዊ መልክ አድርገን በእንጀራም በዳቦም በኬክም ቀይረን አንሰራውም ብለን ወደ ስራ የገባ ነው። ለምንድን ነው ፕሮዳክቱ ወደ ዓለም ገበያ ማናቀርበው በዘመናዊ መልክ የሚለው ሀሳብ ለህዝባችን ለምንድን ነው ተደራሽ ማናደርገው የሚለው ሀሳብ መጥቶ ነው። ለምሳሌ ሃይቲ መንግስታዊ ካልሆነ ዩኤስኤይድ ከሚባል ድርጅት ጋር በራሱ መንገድ ግንኙነት አድርጎ ለሌሎች ወጣቶች፣ ሴቶች ስራ እድል እንዲፈጠር ያደረገበት እድል አለ። ለምሳሌ እዚህ አካባቢ ላይ ያለው ትልቁ ጸጋ ምንድነው? ቆጮዋል። ሃይቲ ከዚህ ድርጅት ጋር በነበረው ግንኙነት ለሌሎች ስራ እድል ከራሱ አርፎ ዴቻ ላይ ማህበራት ሴቶች ተደራጅተው ጫና ላይ ከፍተኛ የሆነ የቆጮ ምርት አለ። ሌላው ሳይለምም ነው እንደዚህ ማህበራት ኢንተርፕራይዞችና ኢንዱስትሪዎች በየደረጃው ከሚቋቋሙበት ዓላማ አንዱ ለዜጎች ሰፊ የስራ ዕድል የመፍጠርና የቴክኖሎጂ ሽግግር አቅምን ማሳደግ ነው። ማህበሩ ለበርካታ ወጣቶች የስራ ዕድል ከመፍጠሩን ባሻገር ሌባ የማይሰርቀውን ሙያዊ ክህሎት እያስጨበጠ ስራ ፈጣሪ እንዲሆኑ የድርሻውን እየተወጣ ነው። ይህ እድል ለእኔ በጣም ትልቅ እድል ነው። ቀደም ሲል ያው በሌላ ፕሮፌሽን ስሰራ የነበረ ቢሆንም ከዛ በኋላ እዚህ ተቀጥሬ ስሰራ ግን ተጨማሪ እውቀት ነው ያገኘሁበት። ይሄን ቦታ ተጨማሪ ልምድ ነው ያገኘሁበት እና እንደሚታወቀው ይሄ እድል ለኔ ብቻ ሳይሆን ለቤተሰቦችም በጥሩ ሁኔታ እንዲኖሩ በር የከፈተላቸው ነውና መልካም ነው ብዬ አስባለሁ። ሃይቲ እንደሚታወቀው ቀደም ሲል በአራት ሰራተኞች ነው ስራ የጀመረው። ኦልሞስት የዛሬ 10 አመት አካባቢ በአራት ሰራተኞች ስራ ተጀምሮ ዛሬ 136 ሰራተኞች አሉ እዚህ የሚሰሩ እና በየቦታው ያሉ ሰራተኞች ማለት ነው። እነዚህ 136 ሰራተኞች በእንጀራ በመጋገር፣ በዳቦ ሞያ፣ በጽዳት፣ በቦኮ ክፍል በተለያዩ ክፍሎች ውስጥ ተሰማርተው የሚሰሩ ናቸው። እነዚህን ሰራተኞች በየሴክተራቸው የማቀናጀት የመከታተል ስራ ይፈልጋሉ። 3 አመት ሊሆነኝ ነው እዚህ ከመጣሁ። 3 አመት ሆኖኛል። በ3 አመት ውስጥ ብዙ ነገር አድርጋለሁ። ጥሩ ነገርም አይቼበታለሁ። ከዚህ ቤት ብዙ ነገርም ተለውጫለሁ። ብዙ ነገር ልጆቼንም ቤተሰቤንም እያስተዳደርኩ ነው። እግዚአብሔር ይመስገን። ጠዋት ገብቼ ማታ 11 ሰዓት እወጣለሁ። 11 ሰዓት ጠዋት እወጣለሁ። ድርሻዬ መጋገር ብቻ ነው። ብኮ ይቀርብልናል፣ ይመጣል። እዚህ የሚያስገቡ ሌሎች ናቸው። ከዚህ ወስጄ አጠራቅሜ የራስን የግል ስራ ለመስራት ነው ጥረት የሚያደርገው
እና አሪፍ ነው እስካሁን ከገባው በጣም ጥሩ ለኔ ግን ተመችቶኛል ስራ ገበያ ካለም 1000 ምናምን 900 800 ምናምን ሰራ ሰው ሰርቶ የላቡን ሲያገኝ በጣም ጥሩ እና ቢሰሩ ደስ ይለኛል በጋገርኑ ልክ ስለሚከፈለን እኛም በዛ አድርገን ነው የምንጋገረው እስከ 1000 እንጋግራለን 1000 ካልቻልን 700 800 ጋግራለን የቤት ኪራይ ስለሆነ የቤት ኪራይ እንከፍላለን ልጅ አሳድጋለሁ ሁሉ ነገር ማህበራዊ ኑሮ አለ ብዙ ነገር ስላለ እዚህ እየሰራው ሁሉንም ነገር አደርጋለሁ በርዳነት የገባው መጀመሪያ በርዳነት ገባው እስከ 4 አመት ምናምን በእርዳትነት ነው የቆየው ሰውየው ጋር የሰራው ማለት ነው ከዛ ደግሞ የሰራ እሱ ሄደ እኔ ደግሞ ከሱ ተገብዬ መስራት ጀመርኩ እስካሁን እኔ ራሴ የሰራው ያለው ደግሞ ጥሩ እነዚህም የሰሩ ናቸው አሁን አብረን 3 ሆነን የሰራን ያለን ማህበሩ ምርቶቹን በቦንጋና አካባቢው ሲያሰራጭ የቆየ ቢሆንም በቀጣይ በሀገር አቀፍ ደረጃ ተደራሽ ከማድረግን ባሻገር በዓለም አቀፍ ገበያም በማስተዋወቅ ተወዳዳሪ ለመሆን ራዕይ ሰንቆ እየሰራ መሆኑ ተመላክቷል። ሀይቲ ዳቦና እንጀራ ብቻ ሳይሆን አፍሉክ ካፌና ሬስቶራንት በጣም በዘመናዊ መልክ ከፍቶ ሲሰራ የነበረ ተቋም ነው። በጣም በጥራት ልምዶችን ከሌላ ቦታ በመውሰድ በጣም ትልልቅ አዲስ አበባ ላይ ካሉ ታዋቂ ከሆኑ ድርጅቶች በመውሰድ ከፍተኛ ልምድ ያላቸው አሰልጣኞችን በማምጣት በማሰልጠን አፍሉቅ ከፍቷል። አፍሉቅ ሊቋረጥ የቻለው ያው የህንጻ ችግር ነው። የተጀመረው ህንጻ ለያ ሀገር ስከራይ በዛ ምክንያት በተሻለ ዋጋ ባንክ ስከራይ ነው እኛ ወደ እንትን የገባ ነው። አሁን ግን መሀል ከተማ ላይ ህዝባችን ለማስደሰት ዲ+6 አፍሉቅ በሚል ስያሜ አፍሉቅ ፕላዛ በሚል ትልቅ ህንጻ ጀምረናል። እዛ ላይ 3ኛ ህንጻ ላይ አፍሉቅ ካፌና ሬስቶራንት ይኖረናል። ከዚህ ፊትም ዶኖሮች ከዋሽንግተን ሲመጡ ከአሜሪካ ሲመጡ የተመኙት ምኞት አለና ያ ምኞት ማሳካት እንፈልጋለን። ሀይቲ አሜሪካ ላይ ድርጅት ኑሮት ካምፓኒ ኑሮት እዛው መስራት አውሮፓ ላይ አፍሪካ ላይ የተለያዩ ቦታዎች ላይ ድርጅት ከፍቶ ዓለምን ማገልገል ይፈልጋል። አፍሪካ ማገልገል ይፈልጋል። ስለዚህ ይሄ ሀይቲ ከሀይቲ ዳቦ እኛ አካባቢ ላይ ያሉ አጠቃላይ ኢንተርፕራይዞች በእንጨትም ይሁን በጨርቃ ጨርቅም ይሁን በኬሚካል እና ሳሙና ምርቶችም ይሁን በሌሎች ኢንተርፕራይዞችም የተደራጁ ከሀይቲ የስራ መንፈስን መማር መቻል አለባቸው። የስራ መንፈስን ስራ ውስጥ ችግር መውደቅ መነሳት እንዳለ ማመንና በዛ ደረጃ ራስን ሰጥቶ መስራት የሚለውን ነገር ከኢንተርፕራይዞችን አብዛኛው ኢንተርፕራይዞችን ያስተማረ ማህበር ነው። ወጣት አብዱል ቃድርና ባለቤቱ የሚተኙበትን አልጋ ለመሸጥ ያበቃቸውን ድህነት አሸንፈውና በድህነት ላይ የበቀል ክንዳቸውን አሳርፈው ወደ ስኬት ማማ የሚያንደረድረውን መንገድ ለመሻገር ባደረጉት ጽናት ዛሬ ላይ ለብዙዎች ማረፊያ እየገነቡ መሆኑ ለወጣቶች ታላቅ የሞራል ስንቅ ሊሆን የሚችልና በአርአያነት የሚጠቀስ ስለሆነ ሌሎችም ይህንን ተሞክሮ እንዲጋሩት ጽናትና የስራ ትጋት ያስፈልጋል በማለት የዛሬን በዚህ ቋጭን። ዝግጅታችን ግን በዚህ አበቃም። በቀጣይ በክፍል 2 ቀሪ ሐሳቦችን አጠቃለን የምንቀርብ መሆኑን ከወዲሁ ለማሳወቅ እንወዳለን። እስከዚያው መልካም ጊዜ። በሱ ጽናት ነው እስካሁን ቁመን ያለ ነው። እዚህ እሱን በማሰብ ነው። ቦንጋ ቴክኒክ ነው ተማርኩት እስከ ደረጃ 4 ተምሬ ከዛ ስራ በማለት ቤት ሄጄ እየተቀመጥኩኝ አዲስ አበባ ሄጄ ፋብሪካ ገባሁ ጨርቃ ጨርቅ። ለጥያቄና መልሱ ሰራተኛ እንላቸዋለን እንጂ የሀይቲ ቤተሰብ ተብሎ ነው የሚጠሩት። ታታሪ ሰራተኛ ብሎ በየአመቱ ሁሌ ይሸልማል። ወርቅ ሜዳሊያ ተሸላሚ ነኝ፣ የአንገት ብር ተሸላሚ ነኝ። በዚህ በድርጅቱ ማለት ነው።